እኔ ጋር ይሆናል ልቀቀው ችግር የለውም እንግዲህ ያው አንቺም ቴንሽን አትሆኚ እንዴ ምንድነው ሉ ደስታ ነው አይደል አዎ ደስ ብሎትማ መሆን አለበት ትንሽ መንገድም ረጅም ጉዞ አደረግን ለዛ ይሆናል እንዴ ነሽ መስከሙ ሰላም ተረጋጋሽ ተረጋጋሽ አንቺሽም ደህና ነው ትላንትና እያለ ነበረ ብዙ ነገር አለን እንግዲህ ከብዙ ጋር ብዙ ተጨቃጨቀ እናንተም ብዙ ተጨቃጨቃችሁ እኔ በጣም አስጨነቃችሁኝ ስለነበረ በቃ እንግዲህ ፈጣሪ ፈቃድ ሆኖ ልጅሽም ወደ አንቺ መጥቷል አንደኛ ከስራ ወጥቷል እና ሩታ የፕሮሚስ ቀለበት ለምን ለበሰች? የፕሮሚስ ቀለበት በስነስርዓት ተግባብታችሁ ለብሳለች። ይሁን ማርጉና ማለት ነው። ያለባችሁ ፖሊስ ጣቢያ የተባላችሁትን ሰምታችኋል። ሩቲን ብትሆኚ አንተን ብትሆን እኔ ብዙ አንተን ብዙ ማውራት እንግዲህ አውርቼዋለሁኝ እና ደግሞ ጌታ አርቦታል እንዴ አሁን ነበር ጡጦ የገባው አሁን ነው ጡጦ የወሰደው እና እኔ ከአብርሽ ጋር ብዙ ነገር አውርቻለሁኝ ከዚህ ባለፈ እናንተ አሁን ብዙ ጊዜ አብርሽን በውስጥ ነበረ እየተቆጣ ያለሁት አሁን ደግሞ በግልጽ በቤተሰባችሁ ፊት እኔ አብርሽን መቆጣት አለብኝ ብዬ ስላሰብኩኝ አንተም ያሰራኸው ስራ ልክ አይደለም እንደ አባት ልጅ በእርግጥ ልጅ ነው ወልደሃል ልጅ ልታይ ከልጅ ጋር መሆን በጣም ትናፍቃለህ አብረው እንድትሆን ከእሱ ጋር መዝናናት ምን ብትል ይህ ያስደስታል እውነታ ነው ግን በዚህ ሰዓት ይህን እንጨቅላ ልጅ ከእናቱ ለይተህ ወስደህ ሌላ ቦታ ማስቀመጥ አግባብ አልነበረም ሩታም ደግሞ እንግዲያው ከእኔ ጋር ብዙ አውርታለች አንተም እስር ቤት ባለበት ነው አንድ ቀንም ቢሆን ከእሷ ጋር ብዙ ተጨቃጨቅን ብዙ ሰላም ለማለት ነው መብት ዝም ብሎ ሰውነት ብቻ ነው ነገር በፍጹም መደረግ የለበትም አንተም ብትሆን የፈለገ ቢሆን ይህንን ልጅ እንግዲያው ከእናቱ መለየት አይገባም ያየሽው ነው አንቺን ብትሆኚ አባቱ ልጅን እንዳያይ መከልከል ወይ ደግሞ ስልክ አለማንሳት የለብሽም ብዙ ነገር ብለሻል በእርግጥ እኔ ልጁን ላይ ያልከለከልኩትም ብዙ ነገር ብለሻል አንዳንድ ነገር ግን በቃ ዙሪያሽን ካሉ ሰዎች ሊሆን ይችላል ከምንም ገብቶሻል አይደለ ልጁን እያየ አባቱን በስነ ስርዓት እያየ ማደግ አለበት አንቺም እንደናት እናት ትክክለኛ እናት ሆነሽ ልጅሽን ልታሳድግ ይገባል ኖርማል እናት እላችኋለሁ ዛሬ እኔ የወንድምነት ምክር ይሄ ነው ምንም አልሆነም ምንድነው ውስጥሽ በጣም ተረብሿል አይ እና ደግሞ እነሱ በሰጡኝ ቀንና እነሱ ራሳቸውን ተንባሉኝ ቀን እየመጣሁ ማየት እችላለሁ በሳምንት 3 ቀን ተፈቅዶልኛል በሳምንት 3 ቀን እየመጣሁ ማየት እችላለሁ ብሎኛል እና እኔ የምፈልገው አሁንም ቢሆን ሰላምን ነው የምፈልገው የትኛውም መንገድ እኔ ከእሷ ጋር መጋጨትም ምንም አይነት ነገር አልፈልግም ሲቀጥል ደግሞ እሷ ብቻውን ከሆነች ሁሌም በእርግጠኝነት ሰላም ሆነን እንትን ማለት መቀጠል እንችላለን ግን አብረዋት ያሉ ሰዎች ናቸው ያንን የእሷን ሰላም እንትን የሚሉት ስለዚህ ይህንን ነገር አንደርስታንድ አድርጋ እሷ በሳምንት 3 ቀን የምመጣበት ቀን ቢያንስ ማንም ሰው ባይኖር እኔ ደስ ይለኛል ከዚህም በኋላ ማለት ነው ለምን በመጣው ቁጥር የሆነ ሰው እያሽሟጠጠ ወይም የሆነ ሰው ፊቱን እያዞረብኝ መጥቼ ልጄን ማየት አልችልም ለምን እኔም ደስተኛ ስሆን በሰላም ሲሆን ነው ሁሉም ነገር ደስ የሚለው ማለት ነው እና እኔ አሁን ልጄን ለማየት ስመጣ እዚህ ቤት ውስጥ የሆነ ሰው እያሽሟጠጠ ወይ የሆነ ነገር እያለ ቢጠብቀኝ ይደብረኛል ነገ ላይም ለመምጣት ልጄን ለማየት አልጓጓም ገባክ ስለዚህ እነዚህ ነገሮችን በዚሁ አጋጣሚ እንድታስተካከል እፈልጋለሁኝ ለምን ከዚህ በኋላ በሰላማዊ መንገድ መቀጠል ስላለብን ማለት ነው አሪፍ ነው መሄዳችን ጣቢያ መሄዳችን ደሷም ለኔም ጠቅማል የማስበው ለምን ከዚህ እኔም የራሴን መብት ማስጠበቅ እችላለሁ
ማየት መብት እንዳለኝ ምንም አድርገው ነገር ወጣ አጋጣሚ ነው ማየት እችላለሁ። በቃ እነሱ በፈቀዱልኝ ቀን እመጣለሁ። ስመጣ ግን ማንንም ሰው እዚህ ቤት ባላይና ራሷና ልጄን አይቼ ብሄድ ደስ ይለኛል። እውነቱን ስነግርህ ማለት ነው። እንደዛ ነው የምፈልገው። ግን ደግሞ ሰው እንዳይኖረ ማለት ነው ልጄን የማየት መብት እንጂ ሰው ቤት ውስጥ እንዳይኖረ የሚል መብት አልተሰጠም እኮ ነው። ገጠመኝ ሊኖር ይችላል። ግን ደግሞ እኔ የምመጣበት ቀን ተጠብቆ ተብሎ እንትን ባይባል ደስ ይለኛል። ከዚህ በኋላ ማለት ነው እሱ አንቺና ልጁ ማየት ነው የሚመጣው። ምክንያቱም አንቺን ፍቅር አልጨረሰም አብርሃም ልክ ነው እንዲያውም አንቺ ፍቅር አልጨረሰም ተብሎ እኔ የምመጣበት ሰዓትና ቀን ተጠብቆ ማንም ሰው እንዲኖር አልፈልግም ነው ያልኩት። ገጠመኝ የትኛውም ሰው ሊኖር ይችላል። ችግር የለውም። የምፈልገው መጥቼ እናላቆየም ለአንድ ሰዓት ነው ብዙ ጊዜ ታውቂያለሽ። 40 ደቂቃ 1 ሰዓት ነው ቁጭ ብዬ ከልጅ ጋር ተጫወቼ የሚሄደው ማለት ነው። ገባሽ? ይህንን ደግሞ ሳደርግ አንቺ ብቻሽን ባገኝሽ ደስ ይለኛል። የፈለገ ነገር ቢሆን ማለት ነው። ለልጃችንም ቢያንነት ነገር ላይ የሚሆነ ነገር እያወራን እየተግባባን ለመሄድ ለምንም ነገር ቢሆን እኔና አንቺ ብቻችንን ማውራት ነው የተሻለ የሚሆነው። የሚጠቅመውም እንደዛ ነው ብዬ ነው ማስተው። ገባሽ ሩታ? እኔ አሁን ከአንቺ ጋር በእንደዚህ አይነት መልኩ በድጋሚ እንደዚህ አይነት ክርክር ውስጥ ምን ውስጥም መግባት አልፈልግም። ሲቀጥል ደግሞ እኔ ስሜ እንደ ወንጀለኛ በየጣቢያው መዞርም የለብኝም። ገባሽ? ስለዚህ ይህንን ነገር ደግሞ እንዲሆን ካደረግኩ አንተ ነህ። ስለዚህ ሁሉም ላለፈው ነገር ችግር የለም። ላለፈው ነገር በሙሉ ችግር የለም። ሶሪ፣ በጣም ይቅርታ።